የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ ብሩክ እንደምታውቁት ነገሮች ጭር ሲል የማይወድ ሰው ቢኖር ብሩክ ነው። ዛሬም እንግዲህ በፕራንክ ነው የመጣው። ሃይሚን ካላስጨነቃት፣ በተለይ ደግሞ በእንደዚህ አይነት ነገር በጣም የተካነ እንደሆነ ታውቃላችሁ። ከዚህ ቀደም ምን አይነት የማስመሰል ጥበብ እንዳለው አንድ ላይ አይተን ነበረ። ዛሬ ደግሞ ያው እኛንም ላለማስደነገጥ ብሎ ጀስት ለእኛ ተናግሮ አይነት ነገር ነው የጀመረው። ግን እሷ ላይ በቃ ሙድ ሲይዝ ነበረ፣ በተለይ ደግሞ ጓደኛው ሚፍታ ላይ እና ይመስለኛል በቪዲዮ ላይ እንደተረዳሁት ማለት ነው ትላንት እንግዲህ ሲያበሽቁት እንደነበረ የተለቀቀው በሚፍታ አካውንት ላይ የተለቀቀውን ቪዲዮ እንዳያችሁት እርግጠኛ ነኝ። እና ያው ሃይሚ እንዴት አርሴናልን አትደግፍም፣ እኔ የምደግፈውን ክለብ አትደግፍም በሚል አይነት ነገር ነው። ያው ከዚህ ቀደምም ታውቃላችሁ እንደዚህ አይነት ነገር እንዳለ። ግን ያው አርሴናልን መደገፍ ነበረባት፣ እንዴት ማንቸስተርን ትደግፋለች አይነት ነገር ነው። እንደዚህ አይነት ነገር በዛ አይነት ቅናት ተነሳስቶ ነው እና ነገሮችን አውቆ ረብሻ ለማንሳት ሞክሮ ነበረ እና ያው የኋላ ታወቀበት እንጂ እሱማ ሞክሮ ነበረ። እና ቪዲዮን አንድ ላይ እናያለን። በዚህ አጋጣሚ ደግሞ ሃይሚን 300,000 ታስገባላችሁ፣ እኔም ደግሞ 1,000 ታስገቡኛላችሁ። በኮመንት የፈለጋችሁትን ነገር መጻፍ ትችላላችሁ። የተሰማችሁን ደግሞ በቃ ምንም የሚቆጥር ነገር አይደለም፣ እንደፈለጋችሁ እና ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ይመቻችሁ። እኔ ከዛሬ በኋላ እዚህ ቤት ሚፍታህ ኖሮ አልኖርም። ጓደኛችን ነው አውቃለሁ፣ እንወደዋለን አውቃለሁ። እሱ እያለ እዚህ ቤት አልኖርም። እኔና አንቺ ብቻችንን እንድንኖር ነው። በቃ አንተ ይኸውላችሁ፣ እኔ የሚገርመኝ ብሩክ ላይ የሚገርመኝ ነገር መሰላችሁ፣ በቃ የሆነ ነገር አስመስሎ መናገር ይችላል። ምንም በቃ እናንተ የፈለጋችሁትን ፊቱን ብታዩት ምንም ብትሉት ድምፁን ይቀይራል እና ድምፁን ይቀይርና ከዛ የፈለገ የሆነች ታክቲክ ይጠቀማል። ከዛ በቃ ሲሪየስ ሆኖ የምሩን አይነት ነገር ነው። አሁን እሷ ለምን እንዴት እንደዚህ አይነት ነገር እና ደግሞ የሚገርመኝ ነገር መሰላችሁ ስጠይቀው የማይናገረው ነገር፣ ምክንያቱም በቃ የማይናገረው ነገር ወይ እሱን ተመርጫለሽ ወይ እኔን ተመርጫለሽ። ስለዚህ ወይ እሱ ከቤት ይወጣል ወይ እኔ እወጣለሁ፣ ወይ አንድ ላይ ትኖራላችሁ አይነት ነገር ነው። የሆነ እንዴት ልባላችሁ የመቅናት አይነት ነገር ነው። ግን ጭዌ እንደዛ አይደለም። ሁኔታው እንዴት መሰላችሁ፣ በቃ የሆነ አለ አይደል፣ እስኪ እንደዛ ብላት ምን አይነት መልስ ስትሰጠኝ አይነት ነገር ነው። እና ደግሞ ከረብሻም ይመቸዋል ብሩክ። በጣም የሚገርም ሰው ነው። ባውንደሪ እንዲያልፍ አልፈልግም። ገብቶሻል? በቃ ከአንቺ ጋር እንዲገናኝ ምን አደረገ? መብቴ ነው። መብት አይደለም። አልተመቸኝ። እምቢ ካልሽ ልብሴን አዘጋጅቻለሁ። አይደለም ይብላችሁ ከመንገድ የመጣ ሰውዬ ዛሬ ደግሞ እንግዲህ እንደዚህ አይነት ነገር እውነት ነው እንበልና ነገሩን ነው የምላችሁ። እንትን አልተመቸኝም እንደዚህ አይነት ነገር ተብሎ እኔ እውነት ምንም የሚሰጠው ምክንያት ስሜት እንደማይሰጠኝ ነው ነግራችሁ እና አልተመቸኝም። እና እንደዛማ በትክክል መናገር እንደማትችሉ የሚያሳየኝ ብሩክ ግን የሆነ አንተ እሷ ለመያዝ ወይም አምና እንድትቀበል የሆነች አይነት ታክቲክ ቢጠቀም በጣም ፒስ ነው ብዬ ነው የማስበው። እንደኔ ግን በቃ አልተመቸኝም አይነት ነገር አይቻልም። ደግሞ ግን አኮሳሰሩ አንደኛ እውነት አንደኛ። ውሳኔሽን ብቻ ነው የምጠብቀው። በሰላማዊ መንገድ ነው ላወራሽ የምፈልገው። ውሳኔን ወስኛለሁ። በቃ ኮንፈርት አልሰጠኝም። ምንም ጓደኛ ይሁን ግን ምቾት የተሰጠኝ አይደለም እሱ እዚህ ቤት ውስጥ መኖሩ። ኧረ ግን ተው እውነት ትላንት የመጣን ሰውዬ በአንዴ ከቤት አሽቀንጥሮ መውጣት ትክክል አይደለም ብዬ ነው ማስበው። ሲቀጥል ደግሞ በሃይሚ አንተ በቃ እሷን ካላስጨነቀ እሷን እንደዚህ አይነት ሙድ ውስጥ ካልከተታት የማይመቸው ሰው ቢኖር ብሩክ። እኔ እንጃ ለምን አርሴናልን ደገፈም ማለት ምርጫው ነው። ግን ያው እስኪ እንደኔ ማለት ነው የሊቨርፑል ደጋፊ ይሆናችሁ እስኪ ኮመንት ላይ ጻፉልኝ። እውነቴን ነው የምላችሁ የሊቨርፑል ደጋፊዎች ምርጥ ናቸው። ተውት የአርሴናልን ያው ዘንድሮ ዋንጫ እንበላለን ብሎ ምናምን እና ብሩክ ያቺን ቅናን ተነስታት ነው እና እንዴት ዩናይትድን ትደግፋለች አርሴናልን አትደግፍም አይነት ነገር ነው የብሩክ። እና ሁለቱ ደግሞ ማንቸስተር ናቸው ሊያበሽቁት አይነት ነገር ነው። እና እስኪ ንገሩኝ ኮመንት ላይ ብለሽ እንድትነኪ ምናምን አልፈልግም። ወስኝልኝ በቃ የቀረውን ልብስ መጥቼ ወስዳለሁ። የፍፄን ልልከዋለሁ ሁሉንም ነገር ጫማዎችን ወስዳለሁ። ኧረ ብሩክ ተው ግን እቺን ልጅ አታስጨንቃት። ግን ደግሞ እኮ በቃ የሆነ በቃ ነገሩ እሷ ስህተት እንደሰራች እንድትጠራጠረም እያደረጋት ነው። ደግሞ ያው እሷ ምንም እንዳላደረገች ያው የሚታወቅ ነገር ነው። ግን እኔ እሱ ላይ የሚመቸኝ ነገር በቃ እንዲህ ተኮሳትሮ የሚያስመስለው ነገር ነው የምታስበው። በጣም ከምር ምን አይነት የተመታ ሰው እንደሆነ ግን ብሩክ ብቻ በማስመሰል አንደኛ። ሃይሚ ባለፈው ግን እኛን እንደሸወደችን ብሩክ ዛሬ ላለመሸወድ ብሎ ነው ቀጥታ ነገሩን ተናግሮን እንጂ የገባው። እንደዛ ቢሆንማ ሁላችንም በቃ ተሸውደናል። ዛሬ አልፈልግም። በሷ ፊት ነው የምናገረው። ልብሴን አዘጋጅቻለሁ። ወይ አንተ ትወጣለህ ወይ እኔ እወጣለሁ ከዚህ ቤት ጨርሻለሁ።
ምን እንዴ ቆይ አይደለም እሺ ቆይ እንደውም ቢያንስ ትንሽ እኮ እንትን ማስተዋት ማገናዘብ አለ ነገሩን እሱ ከቤት እንዲወጣ ትላንት ከመንገድ የመጣ ሰውዬ ጀስት እንዴት እንደዚህ አይነት ነገር ለማድረግም ይከብዳል። ቀጥታ ከቤት ውጣ ማለት ይከብዳል። ሲቀጥል ደግሞ እያቀረብክ ያለው ምክንያት እኔ ምንም እያሰመነኝ አይደለም። ምንድነው ድሮ እንዴት ነው ታውቃላችሁ ዕቃ ጨዋታ እንዴት ተጫወታችሁ እንዳለፋችሁ ሁላችሁም። ግን ያው ጀስት እንደዚህ አይነት የቅናት አይነት መንፈስ እንዳለው ነው የሚታየኝ። ይሄ ነገሩ የዕቃ ጨዋታ ማለት አይደለም። ግን ደግሞ እየሰጠ ያለው ምክንያት ምንም እያሳመነኝ እንዳልሆነ ጀለስ ግን ግራ ገብቶታል። ሚፍታ ምንድነው ውጣ ሂድ ውጣ ብሎ ነገር አለ። አሁን እዚህ ጋር የተናገረው ነገር ትክክል ነው። ልጁ መቼስ በአንድ ቀን ያደረን ሰውዬ ቤት ውስጥ ዝም ብለህ ከቤት ውጣ ማለት አትችልም። እሷ አንተን ከመረጠች ኢትስ ኦኬ። ሶ አንተ አሁን ምንድነው ለማድረግ የሞከርክ ያለው? ጭራሽ እሱንም የፈለግክ አይደለም። አንተ ነህ ከቤት መውጣት ያለብህ። እኔና እሷ ነው አንድ ላይ መኖር ያለብን። ይሄን እኮ ማለት ያለብህ መጀመሪያ ነው ማለት ነው። መጀመሪያ ነው ገና ቤት ሳይገባ ቀጥታ መናገር ነበረብህ። አሁንም አንተን በጣም ብሩክን እያንገበገበ ያለው ነገር እንዴት እሷ ማንቸስተርን ትደግፋለች ነው። መብቷ ነው፣ ምርጫዋ ነው። አንተ እንዴት የኔን ቲም እንዴት አትደግፍም አይነት ነገር ነው ምክንያት ይመስላል። ግን አውጥታ አትናገርም። ያም ሆነ ግን መናገር አይቀርም። ግን የሰጠ ያለው ምክንያት ብሩክ ትክክል አይደለም ብቻ በድብቅ በቃ ይወጣል ወይ እንወጣለን። እኛ ይኑርበት ይልለው ቤት ምንድነው እኛ እንውጣ ምንድነው? መጀመሪያ ምንድነው የተናገረው? እሱ እዚህ ይሆናል እኔና እንጂ ከፈለግሽ እንወጣለን አለ። ከዛ እሺ እኔ አንተን መርጫ ያለው እንድመርጥ አይደል የፈለግከው? አዎ። ስለዚህ እሱ ቤት ይሆናል፣ አንተ ደግሞ ምን ትሆናለህ? እኔና አንተ ደግሞ ምን እንሆናለን? እንወጣለን። ምክንያቱም ሰውየው ገና እንግዳ ነው፣ ገና ከመንገድ የተመለሰ ሰው አይነት ነገር ነው። ሀይሚ ትክክል ናት፣ ምንም ጥያቄ የለውም። ግን ደግሞ ባንዴ ያንን ሀሳብ ባንዴ ደግሞ ስትቀበል እንዴት ትቀበላለች? እሱ ነው መውጣት ያለበት። ኧረ ተው ግን ብሩክ ተው፣ ግን ተው አዋጣም ተው። በቃ ያራዳ ልጅ እኔ ምንም ድንገት አይደለም መውጣት ካለበት። እኔ ደግሞ እያልኩ ያለሁት ሀሳብ ነው እየሰጠሁ። ምን አገባሽ አንቺ? ምን አገባሽ? እኔ ፈለግኩ ይሆናል። እንዴት አያገባትም? አንተ ስለፈለግክ ብቻ የሚሆን ነገር አይደለም። እንግዲህ ሁለታችሁ አንድ ላይ የኖራችሁ ያላችሁ ሰዎች ናችሁ። ዝም ብለህ የአንተን የራስህን መብትህን ወይም ፍላጎትን ማንጸባረቅ አትችልም። የእሷን መብት መከበር አለባት። ሲቀጥል ደግሞ ያደረግክ ራሱ ያለው ነገር ትክክል እንዳልሆነ ነው የምነግርህ። ኧረ ብሩክ ምን አገባሽ? አይመስለኝም። እና ተው፣ እንደዚህ አይነት የቅናት መንፈስ አያዋጣም። አይመስላችሁም? የጨረቃ ቤተሰቦች እኔ ይመስለኛል ባትቀና እሷ የፈለገችው መደገፍ ትችላለች። አይ ለነገሩ በቪዲዮ ላይ ተናግራል። እሷ የፈለገችው መደገፍ ትችላለች። እንዲሁም ደግሞ ሁሉም ሰው የራሱን ያው ቡድን ነው የሚደግፈው እና አሁን ብቻ አያዋጣም ጭራሽ። የዛኔ አርሰናል ዋንጫ ስላልበላ የሱ ፍቅር አደድቦ ነው እንጂ እኮ እያቸው ነው። አሁን በጣም አዛቀኝ። ለምን መሰላችሁ? እየተናገረ ያለው ነገር በእንትኑ ቅናት ተነስቶ ነው እንጂ እሱ ከእሷ ጋር ባደረገው ነገር አይደለም። ሲቀጥል ያው ትላንት በተለቀቁ ቪዲዮ ነው ብላችሁ እና እሱ በጣም ቅናት ያለው ብሩክ ይሄ ነው እንጂ ምንም ሌላ ምንም ተጨባጭ አይነት ምክንያት የለውም። ስለዚህ ሀይሚ ተቀብለሽ ብሩክን እና ደግሞ ቲሸርቱንም ብትለብሺ የአርሴናል ደጋፊ ብትሆኚም እንደ ሀሳብ አይመስላችሁም? የጨረቃ ቤተሰቦች እና እንደዚህ አይነት ፕራንክም አይፈጠርም ብዬ ነው የማስበው። እውነቴን ልንገራችሁ፣ ይኸውላችሁ ጀለሱ ገብቶታል ማለት የብሩክ ጀለስ ሚፍታ ገብቶታል። ምንም ጥያቄ የለውም። ምክንያቱም ያለው ነገር አሁን ጭዌ እንደሆነ እየተረዳ መጥቷል። ግን ሀይሚ ግራ ገብቶታል ምን ማድረግ እንዳለባት። እሱ ደግሞ ጭራሽ ካልመተውሽ እንዴት አንቺ ዩናይትድን ትደግፊያለሽ? አርሴናል ላይ የመሰለ ቡድን እያለ እኔ የምደግፈውን አትደግፊም አይነት ነገር ነው የብሩክ። ግን ሀይሚ በፍጹም ያንን ነገር ልቀበልም አምኜ መውሰድም አልፈልግም፣ የራሴን ቲም ነው መደገፍ የምፈልጉ ብላለች። እና ደግሞ ልጁን ከቤት ማውጣት ትክክል አይደለም ብዬ ነው የማስበው። ፊት ለፊት ነው የምነግርህ። ልክ ታውቀኛለህ። እረፍ፣ እግዚአብሔርን እረፍ። አንተ ተው ግን ተው
በዚህ መሀል ራሱ እንዴት መጫወት እንዳለበት የሚያውቅ ሰው ቢኖር ብሩክ ነው። እውነቴን ነው ብላችሁ ለምን መሰላችሁ? በቃ እሷን ቢያስከፋትም ወይም ቢያናድዳትም እንዴት ከዛ አይነት ሙድ ማውጣት እንዳለበት የሚያውቅ ሰው ነው። አሁን እሷም ገብቷታል ብሩክ ለጨዋታ እንደሆነ ያው ፕራንክ ለማድረግ ምናምን ነገር እያሰበ እንደሆነ ገብቷታል። ምንም ጥያቄ የለውም። ኧረ ተው ግን እንደዚህ አይነት ርቀት መሄድ በዚህ አያዋጣውም እና ይመቸው። ይሄን ነው የምለው። እና የጨረቃ ቤተሰቦች የዛሬ ቪዲዮ ይመስል ነበረ እና ብሩክ ያው የሰጠው ምክንያት ትክክል ነው ብዬ አላስብም። እንዴት አርሴናልን መደገፍ እያለብሽ እንዴት ዩናይትድን ትደግፍ ያለሽ አይነት ነገር ነው እና እቺ ርቀት አታዋጣም። የሰጠው ምክንያት ትክክል አይደለም ብዬ ነው የማስበው። ድምፄን ያው ከፍ አድርጌ የምናገረው በመጨረሻው እንግዲህ ከእናንተ ጋር እያወራሁ ዝናብ በጣም እየዘነበ ስለሆነ ለዛ ነው። በተቻለኝ አቅም ወደ እናንተ ድምፄን ከፍ አድርጌ ለመናገር የሞከርኩ ነው እና የዛሬው ቪዲዮን ይመስል ነበረ። በዚህ አጋጣሚ እንግዲህ የማን ደጋፊ እንደሆናችሁ ኮመንት ላይ ትጽፉልኛላችሁ። ለማታውቁኝ ደግሞ ያብ እባላለሁ። ቻናሌ ደግሞ ያብ ሪያክት ነው። እንግዲህ በሚቀጥለው እንገናኛለን። ወዳችኋለሁ። ይመቻችሁ።